የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅን ዘርግተ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። እግዚአብሔርም ደግሞ እጅህን ወደ ብብቴ አግባ አለው። እጁንም ወደ ብብቴው አገባ። ባወጣትም ጊዜ እነሆ እጁ እንደ በረዶው ለምጽ ሆነች። እርሱም እጅህን ወደ ብብቴ መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለው እንዲህም ይሆናል ባያምኑ የፊተኛይቱን ምልክት ነገር ባይሰሙ የሁለተኛይቱን ምልክት ነገር ያምናል አለ። እዚህ ጋር የምናገረው በዋንነት ሙሴ ሰው አያምነኝም፣ ፈርዖን አያምነኝም፣ ስለዚህ እኔ ሄጄ ባልሄድና ባልቆም ይሻላል፣ በፈርዖንና በጃንደረቦቹ ፊት ባልሄድና ባልቆም ይሻላል፣ እግዚአብሔር አልተገለጠልም፣ እግዚአብሔር የለም ይሉኛል። እግዚአብሔር ሁለት ምልክት ሰጠ። አንደኛ በትር ይዘህ ሄዳ። ዛሬ አንድ ሰው የሆነ በትር ይዞ ሄዳ መልእክት ስላለኝ ይሄን ቃል አውጄ ነው ለነብዩ የሚሰጠው። ሁለት በትር፣ ሁለት ምልክት። አንደኛ በትር፣ ሁለተኛ ደግሞ እጅን ወደ ብብት ስራለ። እጁ እንደ በረዶ ለምጽ ነጭ ሆነው ቀረ። መለሳ ከተተ፣ እጁ ኖርማል ሆነ። ዛሬ እንደ ይሆናል። ከዚህ ቀን ጀምሮ በብዙዎቻችሁ ላይ እግዚአብሔር የምታየው ምልክት ያደርጋል። ለሚያምን ልናገር። እናቶች ስሙኝ፣ አባቶች ስሙኝ፣ እህቶች ወንድሞች ስሙኝ። ከዚህ ቀን ጀምሮ ዛሬ መጋቢት 9 ነው፣ 7ኛ ወር 2017 18 ዓመተ ምህረት ነው። እግዚአብሔር በብዙዎቻችሁ ላይ ይሄንን መልእክት ሲሰጠኝ ከዚህ ቀን ጀምሮ ሰውና ሰይጣን ከዚህ በኋላ ወደ አንድም ሰው እንዳይጠጋ ምልክት የሚያደርገው ሰው አለኝ። ለሚያምን ሰው በኢየሱስ ይህ ምልክት እየሆነለት እጅ ከፍ አድርግና ከዚህ በኋላ በልሴ እግዚአብሔር በልሴ በቤቴ ላይ በሕይወቴ ላይ በዘመኔ ላይ በምልክት ይገለጣል። አጋንንት ፈርዖን ጂኒ ያዘውን የኔን ነገር በሙሉ ይለቃል። በኢየሱስም ነገራችሁ ይለቀቅ። ኢየሱስ ጌታ። እግዚአብሔር ፈርዖን የሚያየውን ነገር ምልክት ሰጣ። ከዛ ምልክት በኋላ ነው ፈርዖን የእግዚአብሔር ሕዝብ የለቀቀ። እስከ ዛሬ ድረስ እየታገልክ አለቅ ያለ እየታገልክ አለቅ ያለሽ የተኛው ተራራ ነው፣ የተኛው ባዶ ነው፣ የተኛው በሽታ ነው። እግዚአብሔር ከዚህ ቀን ጀምሮ የሚታየው ምልክት በአንተ ላይ ይፈጥራል። እግዚአብሔር ከዚህ ቀን ጀምሮ የሚታይ ምልክት በአንቺ ላይ ይፈጥራል። እጅ ከፍ አድርጊና እግዚአብሔር መልሰ በኔ ላይ ምልክቱን ያሳያል። ጠላቴ መልሰ ክፉ መልሰ ሟርተኛ ተጋሚ ያሰውን የኔን በረከት የኔን ሰላም የኔን ሕይወት ይለቃል። የሆነ አምኖ ያወራኝ ሰው የለም። ኢየሱስም እንደ እምነታችሁ ይሁን ያሌላ